ሰላም ሰላም እንዴት ናችሁ? ውድ ፕሮፐርቲ ቤተሰቦች ዛሬ ለሽያጭ የቀረበ እጅግ ዘመናዊ ተደርጎ የተሰራ 250 ካሬ ላይ የተሰራ G+3 ቤት ነው እየላቸው የቀረብኩት። የራሱ ሳሙና ባስ፣ ስቲም ባስ፣ ሰፋፊ መኝታ ቤቶች ያሉ እጅግ ዘመናዊ ተደርጎ የተሰራ ቆንጆ ቤት ነው እየላቸው የቀረብኩት። በአያት አካባቢ ነው የሚገኘው። አያት ኮምፓውንድ ውስጥ ነው የሚገኘው። ለአስፓልት እጅግ በጣም ቅርብ ነው። እጅግ በጣም ዘመናዊ ቤት ነው። እዚህ ጋር እንደምትመለከቱት ሰፈሩ ኮምፓውንድ ውስጥ ይገኛል። እጅግ የለማ ሰፈር ነው። ሰፈሩ እንግዲህ 24 ሰዓት ጥበቃ አለው። ግራውንድም አለው። መኪና ማቆማ ቤዝመንት አለው። ከኋላ ሰርቪሶች አሉት ማለት ነው። እንግዲህ እዚህ ጋር እንደምትመለከቱት እንግዲህ ቆንጆ ቤት ነው። ውስጥ ገብቼ ደግሞ ሙሉ ለሙሉ የማስጎበኛችሁ ይሆናል። እዚህ ጋር እንደምትመለከቱት እንግዲህ ሳሎኑ ይሄንን ይመስላል። እጅግ በጣም ሰፊ ሳሎን ነው። እጅግ በጣም ቆንጆ ቤት ነው። አሪፍ አሰራር ነው የተሰራ ቤቱ። ኦፕን ኪችን እንግዲህ የሚፈልገው ሰው መግጠም ይችላል። ደረጃውም ይሄን ይመስላል። እንግዲህ የማይፈልግ ሰው እንግዲህ አለመግጠም ይችላል ማለት ነው። ኦፕን ኪችኑ ቦታው ግን ተዘጋጅቶለታል። እዚህ ጋር እንግዲህ የመኝታ ቤት ነው። የእንግዳ ማረፊያ ወደ ፎቁ መውጣት የማይችል ሰው ካለ እዚህ ጋር ማረፍ ይችላል ማለት ነው። ወይ ደግሞ እንደ ኪችንም ታስቦ የተሰራ ቤት ነው። ለኪችንም መጠቀም ይችላሉ። ክሎዝድ ኪችን መጠቀም ይቻላል ማለት ነው። ሳሎኑ እንግዲህ ይሄንን ይመስላል ስፋቱ። ወደ አንደኛ ፍሎር ስንወጣ ደግሞ ሙሉ ለሙሉ የምታዩት ይሆናል። በተጨማሪ እንግዲህ ሌላ መኝታ ቤትም አለው ማለት ነው። እዚህ ጋር እንደምትመለከቱት የሳሎኑ መታጠቢያ ቤት እዚህ ጋር እናገኛለን። በሁለተኛ መኝታ ቤት ይህን ይመስላል። ታች ግራውንድ ላይ የምናገኝ የእንግዳ ማረፊያ ነው ማለት ነው። ቤቱ እጅግ ዘመናዊ ቤት ነው። ሳሙና ባስ፣ ስቲም ባስ ያለው ቤት ነው። እጅግ የለማ ሰፈር ውስጥ ይገኛል ማለት ነው። በረንዳውም እንግዲህ የተጠቀሙት ማቴሪያልና አይነበረድ የፈርኒቸር እቃዎች እጅግ በጣም ዘመናዊ ቤቶች ናቸው ማለት ነው። ወደ አንደኛ ፍሎር ላይ ስንመጣ እንግዲህ በረንዳ ኮሪደሮች እጅግ በጣም ሰፋፊ ናቸው። እዚህ ጋር እንደምትመለከቱት እንግዲህ ወደ ሳሎኑም አንደኛ ፍሎር ላይ ቆመን እንመለከታለን ማለት ነው። መኝታ ቤቱ እዚህ ጋር እናገኛለን። ማስተሩ ነው እዚህ ጋር የምትመለከቱት ማለት ነው። እጅግ በጣም ሰፊ ነው። የራሱ ማልበሻ ክፍል ያለውና የራሱ ባዝሩም ያለው ነው። እጅግ በጣም የለማ ሰፈር ውስጥ ይገኛል ማለት ነው። እዚህ ጋር እንግዲህ እንደምትመለከቱት ማልበሻ ክፍሉና ባዝሩሙ ነው እዚህ ጋር የምታገኙት። የዚህ ቤት ዋጋ እንግዲህ እጅግ በጣም ቅናሽ ተብሎ የሚታሰብ ቤት ነው። አያት አካባቢ እንግዲህ ኮምፓውንድ ውስጥ ይገኛል ብያችኋለሁ። መኝታ ቤቶቹም እጅግ በጣም ሰፋፊ ናቸው። ይሄኛው እዚህ ጋር የምትመለከቱት ደግሞ እንግዲህ አራተኛ መኝታ ቤቱን እናገኛለን ማለት ነው። ታች ግራውንድ ላይ 2 መኝታ አለ። አሁን እዚህ ጋር ይሄኛው አራተኛ ነው። እንግዲህ በአጠቃላይ ወደ 8 መኝታ ቤቶች አሉ ከሰርቪሱ ውጪ ማለት ነው። እጅግ በጣም ዘመናዊ ቤቶች ናቸው። ይሄ እንግዲህ ኮመን መታጠቢያ ቤት ነው። እዚህ ጋር ያያችሁት 5ኛ መኝታ ቤት ደግሞ ይሄንን ይመስላል ማለት ነው። እንግዲህ እጅግ በጣም ዘመናዊ ቤት ነው። የዚህ ቤት ዋጋ እጅግ በጣም ቅናሽ ተብሎ የሚታሰብ ቤት ነው። ከአያት ውስጥ እንግዲህ ካሬም 250 ካሬ ነው ብያችኋለሁ። ለአስፋልት እጅግ በጣም ቅርብ ነው። እጅግ የለማ ሰፈር ነው ብያችኋለሁ። ሻጩ እንግዲህ በጣም ብር ፈልገው ነው። ዋጋው እጅግ በጣም ቅናሽ ተብሎ የሚታሰብ ነው ብያችኋለሁ። ሁለተኛ ፍሎር ላይ እንገኛለን ማለት ነው። እዚህ ጋር 6ኛ መኝታ ቤት ነው። እዚህ ጋር የምትመለከቱት የራሱ ባዝሩም አለው። የራሱ መታጠቢያ ቤት አለው። እጅግ በጣም ሰፋፊ ናቸው መኝታ ቤቶቹ። እንግዲህ ስልክ ቁጥሬን መጨረሻ ላይ የማስቀምጥላችሁ ይሆናል።
7ኛ መኝታ ቤት ነው። እዚህ ጋር የምትመለከቱት የራሱ መታጠቢያ ቤት ያለው ነው። 7ኛ መኝታ ቤቱም ይህንን ይመስላል። እንግዲህ ከውስጡ ባስሩም አለው፣ ሳሙና ባስ አለው፣ የራሱ መታጠቢያ ቤት ያለው ቤት ነው። እንግዲህ እንደ ጂም ቤትም መጠቀም ይቻላል ማለት ነው። እዚህ ጋር የምናገኘው እንግዲህ ሳሙና ባሱና ስቲም ባስ ነው የምናገኘው እዚህ ክፍል ውስጥ እና ጂም ቤት ነው ክፍሉ ማለት ነው። በአጠቃላይ እንግዲህ የዚህ ቤት ዋጋ እጅግ በጣም ርካሽ ነው። 45 ሚሊዮን ብር ይጠራል። ቀርባችሁ አነጋገር ትችላላችሁ ማለት ነው። ወሳኝ ገዢ ካለ ማለት ነው በስልክ ቁጥራችን ደውላችሁ ልታናገሩ ትችላላችሁ። እስከ መጨረሻ እንድትከታተሉት እጋብዛችኋለሁ። መልካም ጊዜ ይሁንላችሁ። በተጨማሪም ደግሞ የሚቀንሱ ቤቶች፣ ተጨማሪ ቤቶች የምትፈልጉ ሰዎች ካላችሁ ደውላችሁ ልጠይቁን ትችላላችሁ። መልካም ጊዜ ይሁንላችሁ።